እንዴ አሁን ለምሳሌ ዲኤንኤን እንኳን ይመርመር ቢባል እንኳን ገና ከወለደች በኋላ ነው ዲኤንኤን እንኳን የሚመረመረው። እስከዛ ሀይሚና ብሩክ ኧረ ቤተሰብ ኧረ ምንድነው ነው ያየሁትን ያየ ሰው አለ? እኔ ያየሁትን ያየው አለ ወይ? በጣም ደንግጫለሁ ቤተሰብ ያየሁትን ማለት ነው። እናንተ አይታችኋል? ግን እኔ ሁሌ በቃ ቪዲዮ ከተጀመረ ጀምሮ እስከሚያልቅ ድረስ በጣም ደንግጬ ነበር ሳይ የነበረው። ኧረ ያ ጀማ ልጅቷ እርጉዝ ነች። እርጉዝ እኮ ነች። አይታችኋል? ወዷል አይታችኋል? እንዴት እንደቆማ መጀመሪያ እንዴት ግጥጥ ብሏል እኮ እንደዚህ ወጥቷል እኮ እንደውም የሆነ ሳለ እንደዚህ ያስገባችሁ አያችሁ? ኧረ ጉድ ፈላ ቤተሰብ። ይሄ ነገር ከባድ ነገር ነው። በብሩኬ እንዳታሳብኑ ነው የምፈራው በእናታችሁ። እንግዲህ እስከ 9 ወር በቃ እሷ ልጅቷ እስከምትወልድ ድረስ በብሩኬ እንዳይሳበብና ሀይሚና ብሩኬ እንዳይለያዩ ነው የምፈራው። ቤተሰብ ለማየት ያብቃችሁ። ይሄን ነገር ነው አወጣለሁ ምናምን የምትለው እንግዲህ ብሩኬን ያስረግዘኝ ብላ ስሙን ልታጠፋ ነው ያጀማ። ልጅቷ እርጉዝ ነች። እዩ በደንብ አርጋችሁ ቪዲዮን። እኔ ልቤ ስንጥቅን ያለው ሳየው እንዴ አራ ጌታዬ በቃ እኔ በእናታችሁ ወይኔ ብሩክና በቃ አዲስ አበባ እንሄድ እንዳለችው አዲስ አበባ ቢሄዱ ይሻላችኋል ከዚህ ነገር። ይሄ ከባድ ጣጣ ብሩኬ ላይ የሚያመጣበት ነገር ነው። ማርያምን ነው የምላችሁ። እንዴ አሁን ለምሳሌ ዲኤንኤን እንኳን ይመርመር ቢባል እንኳን ገና ከወለደች በኋላ ነው ዲኤንኤን እንኳን የሚመረመረው። እስከዛ ሀይሚና ብሩኬ ተበጣበጡ ተለያዩ በሉኛ። እንዴ ቤተሰብ ምንድነው የተፈጠረ ያለው? ምንድነው ነገሩ? አውጣዋለሁ ጉዱ ምናምን የምትለው ምን አይነት ጉድ ነው የምታወጣው? ምንድነው እሱ? ምን የተደረገ ነገር አለ? ብሩኬ በራሱ እየተማመነ ነው እንግዲህ እያለ ነው የተማመነ ነው ያለው እና ሀይሚም እንድታምኑ አድርጓል። ሀይሚም ዛሬ እንኳን ተረጋግታለች። ነግሯታል ብሎክ እስከ ማድረግ ድረስ ፍለፊቷ ላይ ብሎክ እስከ ማድረግ ድረስ አድርጓል። ግን ልጅቷ የሆነ ተንኮል ጠንሳኔ መጣችሁ። በቃ በጣም ከባድ ነገር ጠንሳኔ መጣችሁ። ብሩኬን ያዘችበት ነገር እኔ ትላንትና ነግሬያችኋለሁ እኮ ብሩኬን የሆነ ያዘችበት ነገር አለ። በዛ ተማምና ነው ደረቷን ነፍታ የምትናገረው። በቃ ደረቷን ነፍታ የምትናገረው እንደዛ ነው። ግን ብሩኬ ወይ ረስቶት ይሆናል ወይ የሆነ ነገር እኔ ብቻ ቤተሰብ እኔ ነገ ተነጎዳ የሚፈጠረው ነገር በጣም ከባድ ነገር ነው። ብሩኬ እንግዲህ ወይኔ ጉዴ ፈላ ቤተሰብ። እንዴ እኔ እኮ ግራ ገባኝ። ስትቆም እኮ ደነገጥኩኝ። እናንተ ራ ይሄ ነገር ከባድ ነው። ይሄ ነገር ከባድ ነው። ደግሞ እንደነዛኛው ቤት እንድቹ ጭቅጭቅ እንዳሁን ብቻ በእናታችሁ እንዴ ምንድነው የምታወጣው ነገር ቤተሰብ? እኔማ ቡታጅራ ሂጂ እንድዋጣራው ደስ ይለኛል። እግዚአብሔርን ነው የምላችሁ። በጣም ከባድ ነገር ነው ቤተሰብ። እንዴ ዛሬ እንግዲህ ያው ሀይሚ በትንሹም ቢሆን ያው አምነዋለች። ምንም አትልም። በትንሹም ቢሆን ማመንም ግዴቷ ነው። ማመን አለባት። ዛሬ ደግሞ አይታችኋል የብሩኬ ቤተሰብ በቃ በጣም ተናደዋል። በጣም ተናደዋል። ነግሬያችኋለሁ። እኔ ቀድምም ነግሬያችኋለሁ። የብሩኬ ቤተሰብ ተናደዋል። እስከ መቼ ነው እነሱ በሰው ወሬ የሚመሩት ብለው በጣም ተናደውባቸዋል ብዬ ቅድም ቪዲዮ ሰርቻለሁ። ደውዬ ነበረ ሁሉን ነገር። አቡም ዛሬ ተናዶ ነው የመጣው። ከዚህ በኋላ አይመለከተኝም አያገባኝም ነው ያለው። በራሳቸው መንገድ ከፈለጉ ነገራቸውን ይፍቱ። በዛ በሌሊት ሂጄ ነገራቸውን ለመፍታት ያ ሁሉ ነገር ሂጄ ፈትቼ አስታርቄ ድጋሚ መጥቶ እዚህ እንደዚህ አይነት ነገር የሚያደርጉን ነገር በጣም ብልግና ነው ብሎ በጣም ሲናገር የነበረው። እኔም ቅድም ቪዲዮ የሰራሁላችሁ ይሄን ነበር ያልኳችሁ። ይሄን ንግግር ነበር ለእናንተ የነገርኳችሁ። ደውዬ የጠየቅኩትም ያረጋግጥኩትም ይሄ ነበር ቤተሰብ። እና ዛሬ በጣም የሚከብድ ነገር። ለማንኛውም ይሄን ቪዲዮ በደንብ ላይክ አድርጉት። እሺ ላይክ አድርጉልኝ። ላይክ ያስፈልጋል። እኔ ውዶች በደንብ ላይክ አድርጉት። እና ልጅቷ በሆነ ነገር የተማመነችበት ነገር አለ ቤተሰብ። የሆነ ከባድ ነገር የተማመነችበት ነገር አለ። እኔ ለማየት ያብቃችሁ። እቺ ልጅ የምታወጣው ጉድ ከባድ ነው። ወይ ብሩክ ያላደረገውን ነገር ነው የምታወጣው። ሀይሚ ግን አይኗን መክፈት አለባት። በእናታችሁ ቤተሰብ ሀይሚን የሚያስረዳ ሰው እኔማ ስልኳን በቃ እኔ እኮ ስልኳ እኮ አይገባልንም እኮ እኛ ማርያምን እንድትረዳ በቃ አይኗን ከፍታ እንድትረዳ። እቺ ልጅ ከባድ ነገር ይዛን የመጣችሁ እርጉዝ ነች። ይሄን ነገር በብሩኬ ልታሳብብ ነው ያዘችው። ማሳየት ያለብህን ታሳያታለህ አለች እኮ። ማሳየት ያለብህን ነገር ታሳያታለህ። አውጣዋለሁ ጠብቅ ብለዋለች እኮ። እንዴ ማንስ እዚህ ላይ ማን ነው አሁን? ለምሳሌ ከብሩኬ ዞር ከሃይሚ ዞር ስትል ታወራኛለህ አለችው። በትክክለኛ መንገድ ነው የምታወራኝ። ሃይሚ ፍለፊት ደግሞ ስትሆን ትለወጣለህ አለችው። እንግዲህ ማን ጋር ነው እውነት ያለው? እውነት ያለው ብሩኬ ጋር ነው ያለው። እኔ ብለው ብሩኬ ጋር ነው እውነት ያለው። ብሩኬ አይዋሽም። እየዋሸም አይደለም። የሆነ ነገር በፊት ያደረገውን ነገር ይዛበት ሊሆን ይችላል እንጂ ብሩክ ሌላ ነገር ምንም የሚዋሻት ነገር የለም።
እንግዲህ 24 ሰዓት ከሃይሚ ጋር ነው ያለው። ከሃይሚ ጋር ሁሉን ነገር የሚያደርጉን ከዚህ ልጅ ጋር እንግዲህ መቼም ብቻውን መተው አቅም አለ። ብቻውን መተው አቃል እንዴ ቡታጅራ ከዚህ በፊት እኔ አላስታውስም። ቡታጅራ እኔ ብቻውን ብሩኬ መጥቶ አይቼው አላቅም። ቤተሰብ ሁሌም ከመጣም ከሃይሚ ጋር ነው እና ቤተሰብ በጣም ከባድ ነገር አለ። ሃይሚ አሁን ሃይሚ በሃይሚ ጭንቅላት ነው የምትጫወተው። ቤተሰብ ሃይሚ በቃ አይኗን ከፍታ መጠበቅ ነው ያለባት። እቺ ልጅ ባለጌ ውሸታም ወንትድ የሆነች ሴት ነች። በቃ ወንትድ ነች። ማርያምን ነው የምላችሁ። በቃ መጠንቀቅ አለባት። ይሄ ሴራ ነው ብሏል። በቃ ይሄን ነገር ቀርጻ ራሱ የላከችው እኮ እሷ እንድትሰማ እንድታይ ብላ እኮ ነው። ስለዚህ አሁንም ቢሆን ማንም ሰው በእነሱ መሀል የሚገባ ሰው የለም ከዚህ በኋላ። እግዚአብሔር ነው የምላችሁ። ሁሉም ሰልችቷቸዋል። ቤተሰቦች አብሶ የብሩኬ ቤተሰቦች ስልችት ነው ያላቸው። የነሱ ጻፉ ሁሌ ጭቅጭቅ ወሌ ንዝንዝ ስልችት ስላላቸው አሁን ማንም የሚገባ ነገር የለም። በራሳቸው መንገድ መፍታት አለባቸው። ሃይሚ ትንሽ እንዳታጠፊ ሃይሚዬ አይንሽን ገልጸሽ ጠብቂ። እቺ ሴት በጣም ብዙ ጉር ነው የምታመጣባችሁ። ጭንቅላትሽን ክፈችው፣ አሰሪው። ሃይሚ ፋራ እንዳትሆኚ ነግሬሻለሁ። ማርያምን ነው የምለው። ለማንኛውም ቤተሰቤን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።